እንደዚህ አይነት ነገሮች ላይ የምገባ ፕሮጀክቶች ላይ የከተማ ልማቶች ላይ ምናምን ኦኬ ብታደንቅም ምንም እኛ ሀገር ማድነቁ ምናምኑ አውቶማቲካሊ ከገዢ ፓርቲ ሰዎች ጋር የሚለጥፍ ነገር ስለሆነ አንደርስታንድ አድርጋለሁ። ባታደንቅም ኢትስ ኦኬ መግለጫ ማውጣት የሌለበት ነገር ነው። እኛ በእያንዳንዱ ነገር መግለጫ ስለምናወጣ በህዝብ ዘንድ የሚኖረን ተአማኒነት ለዛ ነው የተሸረሸረ የሚመጣው። ለምን እርር ብለህ የተቃወምክበት ነገር ራስ ያንተ ደጋፊዎች መጀመሪያ የተቃወመው ላይ ይደግፈዋል፣ ያራግቡላል ምናምን ትክክል ምናምን ይለዋል። ይሄ ህዝብ አንተ የተቃወምክበትን ነገር ሰምሮ ደግሞ ሲታይ አንተ ውሸታም ይላል፣ ተመልሶ ወደ አንተ ይዞራል። ለምሳሌ በመስቀል አደባባይ ጉዳይ ላይ አይ ዶንት ቲንክ አሁን የሚቃወም ሰው ያለ አይመስለኝም። ያላ አለ አይ ዶንት ቲንክ ያላ አሁን መስቀል አደባባይ የሚቃወም አለ። እኔ እጃላ ይወዝም ግን ዝም ብዬ ሳየው ማለት ነው የተለከፈ ሰው ካልሆነ በስተቀር ማለት ነው። ወይም ደግሞ አይ ዶንት ኖ ማለት መስቀል አደባባይ ላይ አሁን ሰጥ አለ በመስቀል አደባባይ ላይ ፎቶ ስትነሱበት እዛ ስታከብሩበት ምናምን ነው ማለት። ያኔ መስቀል አደባባይ ሲቆፈር ይቃወሙ የነበሩ ሰዎችን አሁን ስታያቸው ተተቻችኋላችሁ አይደል? እንዲህ ያሉ ነገሮችን ከናንተ ጋር ከምታራምዱት ነገር ጋር ምንም ኮንትራዲክት ቴዲ ይቅርታ የቁጥር ማስተካከያ 3 ሚሊዮን ያልኩት 6 ሚሊዮን ነው በመላ ሀገሪቱ ነው፣ ግን 6 ሚሊዮን ነው ቁጥሩ 3 ሚሊዮን አይደለም። እሱን ለማስተካከል ነው። ኦኬ 6 ሚሊዮን ኦኬ። እንዲህ ያሉ ነገሮች ከናንተ ከዋና ከራሳችሁ ፖሊሲ ጋር የሚቃረን ነገር ለምሳሌ ፖሊሲ ሲባል አሁን ይሄ መንግስት የሚከተለው ፖሊሲ ምንድነው? እናንተ የምትከተሉት ምንድነው? ሜጀር የሆነ ነገር ላይ እኮ ተከራከራለን። አሁን ኮማንድ ኢኮኖሚ ነው እቺ ሀገር የሚያስፈልጋት ካለ ኖ ሚክስድ ኢኮኖሚ ነው እቺ ሀገር የሚያስፈልጋት ብለህ ብትከራከር ሜክ ሴንስ። እቺ ሀገር የሚያስፈልጋት የቅይጥ ኢኮኖሚ ነው። ይሄ መንግስት የሚቃወመው ደግሞ የእዝ ኢኮኖሚ ነው። ይሄ መንግስት ደግሞ ኢንስቶል ያደረገው የእዝ ኢኮኖሚ ሜጀር የሆነ ዲፈረንስ አለ በኢኮኖሚክስ። የውጭ ጉዳይ ፖሊሲ ጉዳይ ላይ ትቃወማለህ። ለምሳሌ ይሄ መንግስት ከዩናይትድ አረብ ኤሚሬትስ ጋር ነው የሚሰራው፣ አንተ ደግሞ በፎሬን ፖሊሲያችን መስተካከል አለበት። እኛ መስራት ካለብን ከነዚህ ሀገራት ጋር ሳይሆን ከነዚህ ጋር ነው ማለት መቻል አለበት። በሚሊተሪ ስፔንዲንግ ጉዳይ ላይ እንዲህ ያሉ ነገሮች እንዴት ያለ ፎርምስ ኦፍ ገቨርንመንት ይኖረን ወይ ሲስተም ኦፍ ገቨርንመንት የመንግስት ለምሳሌ አሁን ዲክታተርሺፕ ከሆነ አየለም ዲክታተርሺፕ ለዚች ሀገር አስፈልጋትን እኛም ያስፈልጋል ዲሞክራሲያዊ ስርዓት ነው ምናምን አይነት ብለን እኮ መከራከር የነበረብን እና ለዛም ይመስለኛል ብዙ ጊዜ ቋሚ ደጋፊዎች ምናጣው ማለት ነው፣ በተለይ በኦፖዚሽን ሳይድ ላላችሁ ማለት ነው። እሺ የመጨረሻ ዙር ከአያና ቀጥሎ ያላወራችሁ ሰዎች ታወሩና ከአያና ሲጀምር የመጨረሻ ዙር ነው የሚሆነው። ከአያና ቀጥሎ የምትናገረው ኢሊ ናት። ኢሊያችን ብቸኛዋ ሴትታችን ናት። 5 ደቂቃ አለሽ ቴዲ። ኦኬ ቴንክ ዩ ቴዲ። ቅድም ትንሽ እንትን ያላችሁት ስለ ማለት ይችላል ወይ መንግስት ያልከውን ለመንካት ኦፍ ኮርስ ማለት ይችል ይሆናል፣ ግን ወርልድ ባንክ ይፈቅድለታል ወይ ነው ብድር አልሰጥም አሁንም ቢሆን እኮ ተገዶ ነው የጨመረውና ኢንፍሌሽኑ ወርስ ነው የሚሆነው ቢቢል ዝም ብለ ብር ማተም ነው የሚሆነውና ጀስት ጥሩ ሙቭ ነው። እዚህ ላይ እንደውም ጥሩ ሙቭ ነው ያደረገው ብዬ ነው ማምነው። ካልብዛ የትም አትንቀሳቀስም መጨመር ካልቻለ አሁንም ቢሆን ተገዶ ነው ብዬ ነው ማምነው የጨመረው። እና ስለ እንትን ሳውራ ስለ ሁሉ ጊዜ በቃ ጀስት ነው ኤኒዌይስ ስለ አዲስ አበባ ስናወራ እኔ የመቃወም ሰው አንዳንድ ጊዜ ሰዎች ከሚቃወሙት ከምን አንግል ነው አንዳንድ ጊዜ ሁላችንም ጀነራላይዝ ማድረግ ልክ ነው ብዬ አላምንም። እኔ የምቃወምበት የራሴ የሆነ ሪዝን አለኝ። ራሴን ቅርብ ጊዜ የሚጃይቻለሁ፣ ቤተሰቦቼም የሚኖሩት እዛ ነው። ለምሳሌ ዲያስፖራ ስለ ሀገሩ አንድ ነገር አድርጎ ማያውቅ ምናምን ይላል። እስቲ እንደው እዚህ ያለ ዲያስፖራም ሆነ አረብ ሀገርም ያሉ ሰዎችም ቢሆኑ እስቲ እያንዳንዱ ሰው ራሱን እስቲ ይጠይቅ።
ቢሆንስ ቤተሰቦቹን በመደጎም አይደል እንደሚኖረው? ቤተሰቦቻችን ራሱ እኮ አሁን እኮ የሰፈር ሰው እንኳን ራሱ ሼም የለውም ሲጠይቅህ፣ በቃ በገና ለገና በስም አሜሪካን በሚባል ያን ያህል ችግር ውስጥ ነው ያሉት። እያንዳንዱ ይታወቃል ኢትዮጵያዊ ኑሯችን ምን እንደሚመስል። አሁን ያለው ሪያሊቲ ሰዎች አመት በዓል እንኳን ደርሶ ሁልጊዜ የሚያደርጉትን ነገሮች እንኳን ለማድረግ እንኳን በጣም በቃ ችግር ውስጥ ነው ያሉት። ብርቅ ሆኗል ላይክ እና ያን ያህል አሁን ልክ ችግር ውስጥ የሌለን ይመስል ገና ለሚመጣውን ነገር ብቻ አይደለም የሚመጣው ወርስ ነው እንጂ የሚሆነው አሁንም ኦልሬዲ ቁርስ በልተው ምሳ የማይደግሙ ሪያሊቲው አሉ በየቤቱ። ግን የምናያቸው እኛ አሁን ለምሳሌ ሲያነሳ አብዲሳ አርሰናል ወጥተው አሸንፈው ሲጨፍሩ ምናምን ይላል። ሰዎች የሚወዱት ነገር ነው፣ ህይወት እስካለ ድረስ የሚወዱት ነገር አለ። ያንን ሰለብሬት አደረጉ ማለት ግን ፕሮብሌም የለም ማለት አይደለም። እያንዳንዱ ቤት ውስጥ ብዙ የተለያየ አይነት ችግር አለ፣ ብዙ አይነት ፕሮብሌም አለ እና ያንን ልክ እንደ በቃ ሀገር ሰላም እንደሆነች ሀገር ችግር እንደሌለ ምናምን ማሳያ ሊሆን አይችልም። ኦር ደግሞ አንተ ልክ እነዚህ ታዋቂ ሰዎች ላይክ እንደ አይሾ ስፒድ ምናምን ካሳየተክ ምናምን እቺ ሱፐርፊሻል የሆነች ነገር ዲፕ የሆነ ነገር ውስጥ ገብተው አያዩትም ሪያሊቲውን። ያቺ የሆነች በቃ መንግስት ያዘጋጃችላቸውን ቦታ ብቻ አይተው በጣም በቃ ምናምን አዲስ አበባ እንደዚህ ሆናለች፣ በጣም አምራለች፣ ተንቆጥቁጣለች ምናምን። ኦኬ ግን ሪያሊቲው ሰው ስራ ያጡ ወጣት የለም ወይ? ስራ ያጣ ወጣት ለጊዜው ስራ ሊፈጥር ይችል ይሆናል ኮሪደር ልማት ነው የምትለው፣ ግን ያን ያህል ወጪ ዲዘርቭ የሚያደርግ ኢንቨስትመንት ነው ወይ ምንድን ነው? መጨረሻ ላይ ስቲል ይሄ የስራ እድል ሊሆን ይችላል ወይ? እስከ መጨረሻው አይደለም። በቃ አለቀ፣ ተሰራ፣ ካለቀ በኋላ አለቀ ነው። ቋሚ የሆነ ለሰዎች ኢንካም የሚያመጣ ነገር አይደለም። አዲስ አበባ ቱሪስት ይስባል። አዲስ አበባ ስትኛው ከውጭ መጥቶ አዲስ አበባን ህንፃ ለማየት ብሎ የሚመጣ ቱሪስት አለ? ድሮም ቢሆን ታሪካዊ ቦታዎችን ለማየት ነው የሚመጡት። እዛ ስለመሄድ ሴፍ ነው ወይ? ቱሪዝም አሁን ሪሊ እንደሚባለው ነው ወይ ያለው? በነገራችን ላይ ግን አሁን የኢትዮጵያ ቤተመንግስት እኔ ሄጄ አላየሁትም፣ እሱን ያዙልኝ። የሰራተኞቹን ወጪ ከመቻል አልፎ በጣም በሚገርም ሁኔታ ኢንከም ጀነሬት እያደረጉ መሆናቸው ታውቃላችሁ። እንጦጦ ምናምን የምትሏቸው ፓርኮች በክፍያ ነው እኮ የሚገቡት እኮ። ከዛ በመለስ ያሉ ፕሮጀክቶች በሙሉ ከዛ በሚገኝ ገቢ ነው የተሰሩ እንዳሉ ነው የማውቀው። እንግዲህ እንደሰማሁት ከሆነ ደግሞ ሜክ ሴንስ። ስትገቡ ቤተመንግስት ስትገቡ ምን ያህል ብር ነው የምትከፍሉት? ሰው እኮ ከፍሎ ነው የሚገባው እኮ፣ በነፃ አይደለም እኮ። በነፃ አይደለም ግን እንደ ቴዲዬ ግን ሪሊ ሰው አሁን ያን ያህል አሁን ማጆሪቲው አዲስ አበባ ህዝብ ሪሊ ቤተመንግስት እየሄደ ምናምን የሚያይበት ሁኔታ ነው ያለው። እየከፈለ አስቤዛ እንኳን ቤት ውስጥ ከመሙላት እያቃተው ይሄ ሁሉ ዲያስፖራ እኮ እዛ ነው እኮ ተሰልፎ የምታዩ። ዲያስፖራ ሄዳለሁ እኮ አሁን እዚህ የምታያቸው ዲያስፖራዎች የመጀመሪያ መች ይመሰገናል። ኢትዮጵያ ይመሰገናል። ውሸቴን ከሆነ ታርሙኛላችሁ። ኢትዮጵያ ስትሄዱ የምትጎበኟቸው ቦታዎች አሁን ሊስታውት አድርጋችኋል አይደል? ቤተመንግስት፣ እንጦጦ ምናምን ብላችሁ እንደዚህ ብሔራዊ ሙዚየም፣ ሳይንስና ቴክኖሎጂ ምናምን እያላችሁ አዎ ግን ምልክ ቋሚ ናቸው ወይ የምትላቸው ናቸው ወይ? አሁን ሪሊ በሰዎች በእያንዳንዱ ቤት ውስጥ ላይ ኢኮኖሚ የሚቀይር ነገር ነው ወይ? አዎ እነዛ ነገሮች ኢንካም ሊያመጡ ጥሩ እኮ ነው። እኔ እኮ እነዚህ ነገሮች እኮ ለምን ተሰሩ አይደለም፣ ግን በጣም ፕራዮሪቲ ሊሰጣቸው የሚገባቸው ትልቅ ነገሮች አሉ። ለምሳሌ ሰዎች በየቦታው የሚገደሉት ልክ እንደዚህ በየቀኑ ነው የምንሰማው። ለምደነዋል እኮ ኖርማል አድርገነዋል። ስለሱ አያወሩም። ሰዎች ይታፈናሉ፣ ይገደላሉ። አዲስ አበባ ውስጥ ደግሞ ልማት ብለህ ስታለማ ሪሊ ለእነዚህ ሰዎች ለተፈናቀሉ ሰዎች የሚገባቸውን ቦታ አግኝተዋል ወይ? እሱ እኮ ነው ጥያቄው። እያንዳንዱ የአዲስ አበባ ህዝብ ኢኮኖሚው ምንድን ነው የሚመስለው? ምንድነው በየቤቱ በየጓዳው የሚመስለው? ውሃ፣ እነዚህ ቤዚክ የምትላቸው መሰረታዊ ፍላጎታቸው ሰዎች ተሟልቶላቸው ነው ወይ ያሉት? እሱ እኮ ነው ጥያቄው። ይሄንን ስትጠይቅ ድፍን ተቃዋሚ ምናምን ትላለህ። እነዚህን ነገሮች እንዳታይ የሚያደርግ ቤት ውስጥ የትም ዓለም ላይ ያለ ነው። እስቲ አሁን እዚህ ሀገርን በኪሳቸው እና እስቲ እንዴ ተቃዋሚ ነው የሚሆኑት። ምርጫም ሆነ ምንም ሆነ የምትሚሉት በራስህ ላይ ራስህን አፌክት ሲያደርግህ ነው አይደል? እንዴ መጀመሪያ አንተ ቤት ሲገባ ነው። ይሄንን ጥያቄ ስትጠይቅ እንደዚህ አድርጊያለሁ እሱ አይበላም። ቤዚክ የሆነ ኒዶችን መጀመሪያ ህዝቡ ላይ አለ ወይ ነው ጥያቄው። እና ደግሞ ቅድም አብዲሳ ነው መሰለኝ አይ ቲንክ ስለ ባለትዳር ነው ያወራ ነው ባለቤት ምናምን ብሏልና ባለትዳር አልነበረም ነው። ለምሳሌ የዜጎች ኑሮ ሊለወጥ የሚችለው እንዴት ነው? የዜጎችን ኑሮ መንግስት ፋሲሊቴት ያደርጋል። ኢንፍራስትራክቸር ከሌለ ኢንፍራስትራክቸር ያሟላል እንጂ የእያንዳንዱን ዜጋ ህይወት የመለወጥ ኃላፊነት የመንግስት ነው። የትም ዓለም ላይ
ቴዲ አሁን ግራጁዌት አድርገው እንኳን ስንት ሰዎች ናቸው የተቀመጡት? የስራ እድል አለ ወይ? አሁን ለምሳሌ ኢቭን ፕራይም ሚኒስተሩ ትላንትና ነው ያየሁት ዛሬ ጠዋት ስራ ሌሎች ውጭ ከክፍለ ሀገሮች ስራ እድል አለ ግን ሰራተኛ የለም ማለት እንዲህ ማን ይሄዳል? ግደለው እንዴ! ሪሊ ሴፍ ነው ወይ? ሂዶ አሁን ሌላ ክፍለ ሀገር ራሱ ሁሉ ሰው ወደዚህ ያለው እየመጣ ነው። አዲስ አበባ ውስጥ የመጣው አዲስ አበባ ነው እየመጣ ያለው። ስለዚህ ሁሉም ሰው እየተሸሸ እየመጣ ያለው ወደዚህ ነው እንጂ ወደ ሌላ ቦታ ሂዶ ተንቀሳቅሶ የመስራት እድል የለውም። እንዴት ብሎ ይሄዳል? ሴፍቲ ከሌለ ሰራተኛ ችግሩን አሁን ነው ራሱ አንድ ፕራይም ሚኒስተር መጥቶ ስራት እድል ተፈጥሯል ምናምን ግን ሰራተኛ የለም። ሰራተኛ ለምንድን ነው የሌለው? ያለውንም እኮ እያፈናቀልክ እያስወጣው ነው። ከሌነክ እያልክ እንኳን አይደለም ሂዶ ወደዛ ሊሰራ አሁን ነው በቃ ላይክ ጆክ ነው የሚመስለው፣ ቀልድ ነው የሚመስለው ራሱ መጥተው የሚያወሩት ነገር እና ደግሞ ሶሉሽን ነው ወይ? ምገባ ጥሩ ነው መኖሩ፣ ትምህርት ቤት ኦኬ እሺ ይኖር፣ ግን ስንቱን መግበው በኢትዮጵያ በጀት ሪሊ ስንቱን መግበት ይችላል? የስራ እድል መፍጠር ነው ያለበት ወይስ ይሄ ምገባው እስከ መቼ ነው የሚቀጥለው? እንዴ በጣም ብዙ ሰው ካለ ችግር ውስጥ ያለ እየመገብክ ትችላለህ? ወጪውስ ያለዛን ያህል አቅም አለን፣ በጀት አለን? ነው doesn't make sense. Thank you ቴዲ። እሺ ወደ ኢወርልድ እንሄዳለን። ኢወርልድ እንግዲህ በቃ እናንተ አሁን ኮሜንት ላይ ያላችሁ እናንተ መስማት የምትፈልጉትን እናንተን ደግሞ ሀሳባችሁን ስኮረኮርላችሁ yes ቴዲ ምናምን ትላላችሁ። መስማት የማትፈልጉትን ስንነገር በለጸግሽ ምናምን yes በለጸግሽ እንዲህ ግን ይቻላል? የሆነ ቦታ ቆሙ እንጂ ይመቻችሁ። ለማንኛውም ታፕታፕ ያደርጋችሁ። እሺ ኒውትራል መሆኔ ትልቅ ነገር ነው። ለአንተ አይነገርም። ሚዲያው ላይ አያናም አንስቷል። ይሄ ቅድም አንተ አንስተ ሳናዳብረው ኢኮኖሚክስ ምናምን ብለን ነው ፖለቲካል ኢኮኖሚ ነች። ዶላሩን የሚቀንሰው የሚጨምረው በደንብ እንዲሸጥ ነው፣ ግን መጥቶ እንዲገዛም ነው። ማን ይሸጣል? እሱ አይሮፕላንና ድሮን በአንድ $1 አንድ እንትን ብል ማን አልሸጥ? የሚቀኛ ነው እኮ ይሄ ኢንተርናሽናል ፖለቲክስ የሚቀኛ ነው። ግን እንግሊዝ ጊዜ ወርቅ ነበር የሚያስቀምጡት። እሱን ወርቁን ተው ብላ $1 አረገች አሜሪካ። ተስማምተው ነው አምስቱ ይሄ ቪቶ ፓወር ያላቸው አሜሪካ አንቺ ይሄ እንትና ቤት ምናምን ቤት ፔትሮ ዶላር ብሎ የሚጮሁት ማለት ነው። ከዛ ቴዲ ምንድነው ላስዌል ነው ያለው who gets what ሃሮልድ የሚባል 1974 ላይ ነው ያለው። ዓለም ተቀብሎታል። who gets what how and when ነው። ይቀጥላል ለብሉያችን ሳክራትስ ኩዌስችን የሚባለው እና እዛ ላይ አሁን መጀመሪያ ደሞዝ ብሩ ምንድነው የሆነው? ብሩ አሁን ቅድም አያና ስነካ የነበረው ፍሎቲንግ እና ፊክስድ ሀገር ፊክስድ ይሁን ሀብታም ሀገሮች እነዚህ አድቫንስድ የሆኑት ፍሎቲንግ በሚል ይሄ ኒክሰን ጊዜ የተወሰነ ውሳኔ አለ ያለ መንግስታት የወሰኑት። አብይ ራሱ ደሃ መሰለውና በዓለም ሁለተኛ ናት ሶስተኛ አንደኛ ትሆናለች አለና ፍሎቲንጉን ተቀበለ። which was wrong ነው። በፍሎቲንግ አይደለም የሚሆነው። ምንም ያመርት ምንም ይሸጣው ነው። የጅማ ቡና ነው ወይ ቅድም አንተ አንስታል ብንቆጥረው ፖለቲካል ኢኮኖሚ ነው። ፍሎቲንግ የሚለው የሚወስኑት ዓለም ባንክና ግባና የነዚህ ብሩትንስ እንትን ላይ ካምፓኒ ላይ እነዚህ ናን ዴቨሎፕድ ካንትሪስ ያኔ ቻይናም ናን ዴቨሎፕድ ነበረች በፊክስድ ትሁን። እነዚህ አድቫንስድ እንግሊዝ ፈረንሳይ መጣና እዚህ አሳይቶናል። ወስደው ፈረንሳይና እንግሊዝ መጥቶ ወርቃችሁ ሲሆን አለ ወርቃችሁ ሲሆን ወይ ያቀርቡልህ። ለምሳሌ አሁን እዳው ስትገባ ለነዚህ ተቋማቶች አንተ በራቸውን አንኳኩተህ ትሄዳለህ። እኛ በእጃችን ያለው ይሄ ነው። ስለዚህ ካለበት ነባራዊ ችግር ለመውጣት ብሎ ምክር ሀሳብ ይሰጠዋል። ፋይናል ዲሲሽኑ ግን ያንተ ነው። በዚህ ይችላል ኢምፖርት ኤክስፖርት ብለሃል እኮ ቡና ዶላሩን ዲቫሉዌት ስታደርገው ብዙ ገዢ ይመጣል ነው። አንተ ደግሞ ልትገዛ ትመጣለህ። ያቺ ያንተን ኢኮኖሚ ያንተን ቁጥር በዶላር እኩል የሆነችን ብር ሰጥተህ ልግዛ ስል ማዕቀብ አልሸጥም ይላል። ቻይናን ለምኗል እኮ ኦባማ። እንዲያውም የእናንተን ከፍ አድርጉ ብሏል። ለምን ሜድ ኢን ቻይና ነው ኤቭሪ ዕቃ እዚህ አሜሪካን ያለው አየህ። እና የቻይናው ከፍ ስል ዶላሩ ዝቅ ብልም እጀ ገዛለው ብትጎዳም ያንተ ሽፍት ያደርጋል። ያንተን ሰው እንዳይገዛ ያደርጋል እንጂ እኔን አይጎዳም ማለት ነው። በኮርኒ በዲፕሎማሲ ቋንቋ ጨምራለው የእናንተን ሃያ አድርጉ አለ። ኤኒሃው ፖይንቱ ግን ለኛ የሚጠቅመን በፊክስድ ነው መሆን ያለበት። ህዝቤ ምግብ እንኳን መብላት አልቻለም ብሎ መከራከር ነበረበት። እዚህ ሴክሽን 8 ላይ በጣም ትሮማን ስለነበረበት ማሳየት ፈለገ። መጥፎ አይደለም ለማሳየት መሞከሩ፣ ግን
በቃ ክላስ ፈጠረና አንዱ ቡድን የወተ 5% 2% ቢሆነው ተጠቃሚ ሌላው ደሃ አደረገ። ፊክስድ መሆን ነበር። ፍሎቲንግ ማን ነው ገበያን የሚወስነው? ማን ነው ኢኮኖሚውን የያዘው ብለህ ስትይ ትላንት ስንጮ ነበር። አንዳንድ ሰዎች አሁን ምን ነው ፊጂቲቭ አለ ፊጂቲቭ ሎ የሚባለው አለ አሜሪካን ሀገር ድሮ ባሮች 2 ስቴት እንዳይሰሩ ታክስ እንዳይሰሩ ብሎ ከአንድ ስቴት እንዳይወጡ ብሎ ነበር። እኔ ነገ ክስ አለብኝ ፍርድ ቤት ቀጠሮ አለብኝና መጣለው አንዳንድ ፕራይቬት የሆኑ ነገሮችና ምንድነው ቴዲ የመጨረሻ ምለው ምንድነው የአንድ ሰው ደሞዝ አንድ ሳምንቱ ምግብ፣ አንድ ሳምንቱ ቤት ክራይ፣ አንድ ሳምንቱ ልብስ ምናምኑ፣ አንድ ሳምንቱ እቁብ ለሴቭ ይሆናል ነው። በዛ ሂሳብ ከህወሓትም ጋር ከሌላም ጋር ተመካክሮ መወሰን ሲችል ህወሓትን ጠረገው። ለኔ እምቢ ትለኛለች እችን ለማጽዳት ቡዱኔን አምጥቼ ሰጣለሁ ስል ህወሓት ትቃወማለች ብሎ ጠረገው። እኔ አንድ ጥያቄ ጠይቀኝ። አሁን ሰላሙን አለመረጋጋቱን ጦርነቱን አስወግድና እኛ ኢትዮጵያውያን እንደ ዜጋ የስራ ባህላችን ጤነኛ ነው ብለህ ታስባለህ? ስትበላ ነው ቴዲ ያልበላ ሰው የስራ ባህላችን እኛ ጤናማ አይደለም። መቼ በላን አንተ? በስነ ስርዓት መቼ ያልበላ ሰው እኮ አንተ ብሬን የሚሰራው እኮ በካርቦሃይድሬት ነው እኮ ሚያላዝን ምንድነው ሚያፋሽ እኮ ነው። ካልሰራ እንዴት ትበላለህ? ካልሰራ አትበላም። ከሰራ ግን እንግዲህ ለምን ሰሩ? አሁን ካናዳ ለምን ሰራች? እንግሊዝ ለምን ታች እየወረድክ እንደው ምናምን እንደሰራች ትላለህ። መስራት አለብህ ወይ? ለመብላት መስራት አለብህ። ስራ ወርክ ስማርት የሚባል ማለት እኮ ልክ የግድ አሁን በሷቸው ሆነ እኔ ደጋ ኦፕሽን ሲኖር ነው። ኦፕሽኖች የተለያዩ ኦልተርኔቲቮች ኦፕሽኖች ሲኖር ነው። ከአንደኛው ይሄን ያህል ኢፈርት አውጥቼ ይሄን ያህል ማገኝ ከሆነ እቺኛውን በዚህ ሰርቼ ለማለት ብዙ ኦፕሽኖች ሲኖሩ ነው። አሁን ባለው ነባራዊ ሁኔታ እኛን እንደ ሀገር እንኳን ስትወስድ ይሄ የህዝቡ ችግር ላይ ነው ይችላል። የስራ ባህላችን እኛ ጤነኛ ነው። መንግስት ሄድ ይሄ ቁጥሩ ጥያቄ ነው። መንግስት ይኸውልህ የመንግስት ስራ ኢኮኖሚን ፍሪ ቅድም ብለሃል እኮ አብይ ዶክትሪን አለው እንደ እስቲ ብልጽግና እንትን አለው ምንድነው ኢኮኖሚ ፖሊሲ ቅድም ብለሃል እኮ የሚሰማ የለም። አሁን እና ያና ማቆለባበስ ነው የሚፈልጉት። እኛም ደግሞ እንደዛ አድርጉ ነው። ምንድነው ፖሊሲው? ምንድነው? ካፒታሊስት ነው? ኢኮኖሚ መደመር ነው ብልጽግና ነው አለ ለእንግሊዝ ጨርሰው ነው። እና ያንን ብል መንግስት ምንድነው የሚያደርገው? ነፃ ገበያ ያደርግና ያመቻቻል። ሰሪና አሰሪ መሃል አሁን ሚኒማም ዌጅ እና ያና ያውቁታል እኮ አሁን እና አብይ በጥፊ መታቸዋል ብለው ነው ምናምን ነው አይ ዶንት ኖ። አንዳንድ ጊዜ የሚያወሩት ቀልድን ይቀልዳል። እኔ በአሸባሪ ጋር አንገተን ተመትቻለሁ ስል አንድ የሆነ ጎሳ በጣም አሸባሪ አሜሪካ ነገር ታዋቂ አሸባሪ ቡድኖች አሉ እና ምንድነው መንግስት በመሃል ገብቶ አሰሪና ሰሪ መሃል ያለውን ያመቻቻል። ያን ለማድረግ ይወያያል ከሁሉም ጋር። አልወያይም እኔ ህልም አለኝ እዚህ ደንበር አካባቢ ያየሁት አለ እሱን ካልተከልኩ ሞቼ ይገኛሉ ተባለ። ሌላኛው አይሆንም አለ። ኋላ ቀርነቱ አለ። ጥረቱ እኮ ይሄው ቴዲ የዘሪው ዘሪ ይሄ ድርሻውን ይዞ የሄደው ልጅ አለ አሜሪካን ሀገር ያድንቁታል። ድርሻውን ይዞ ሄደ ተበላሸበት እንጂ ኢትዮጵያ አሳማ ጋር ያ ልጅ መጥፎ ልጅ ከሱ ልጅ ጠብቀን ነው የሚባለው። እና ምንድነው ስትሰራ ይበላሻል። አብይ አይሰራ ምን ያላልኩ በጣም ይሰራል። ግን በጣም ይሄ አሁን ፊክስዱን ተቀብሎ የህዝቡን ችግር ማሳየት ሲቻል እኔ እኮ ተክለወልድ አጥናፊያው መጽሐፍ እያልን እኮ ነው በደንብ ያውቃል። እድሜውን የጨረሰበት ነው። ይሄ ባንክ ገዢው አይጽፍም። ጻፍ አብይ ከምጽፈው ጻፈው እስቲ ያየኸው ኢህአዴግ ጊዜ ምናምን ጊዜ ያወርቁ ሲሰረቅም የጻፍከው ጻፈው ብለው ይጽፍ ነበር። አይፈቀድም። ችግሮች አሉና የሥራ ባህል የለም። ያንን እስቲ የሥራ ባህል የለም ብለ ምን ልክንከው በስማም እኔ ወይ አፄ ዮሐንስ እንከው እስቲ አትነካም። ኦፕን ማይንድድ መሆን አለብን። ጨርሻለሁ። እኔ ኦፕን ማይንድድ ሆነን ነካ አርገን አካዳሚክ ሆነ አካዳሚክ ፖይንት ዋን ፖለቲካል ሆነ ፖለቲካል ፖይንት ዋን ብንናገር ይሻላል። ሸፍኖ ይሄ ማቆለባበሱ አይጠቅምም ባይነኝ። ህዝቡ ተርቧል እና እያሸበሩ ነው። አውቀው ነው እኔ ጋር ከረከ አውቀው ሰዓት አልቋል። እሺ ቴንክ ዩ ኢወርልድ። ወደ አዲስ ታይምስ እንሄዳለን። ቴዲ እኔ እንደ የመጨረሻ ምን መሰለ ኢትዮጵያ ውስጥ አብይ አህመድ መጥቶ ኢትዮጵያ ውስጥ መደመር ነው እኩልነት ነው ልማት ነው ካለ የከተማ ልማት አለማውላችሁ ሽንት ቤት አሁን እና ዳንቻ አበቤ እና አብይ አሁን እዚህ ያለው ወንድማችን ማያና ብለዋል። ሽንት ቤት እየተደበላለቀ ይላሉ። የአዲስ አበባ ሽንት ቤት እንዳይደበላለቅ መስመሩን መንገዱን ይሄ የሱር ሲስተሙን ማስተካከል ነው። ሽንት ቤት ግን አዲስ አበባ ነው ያለው። እርግጠኛ ነኝ እና ዳንቻ የተወለዱበት ቦታ ሽንት ቤት አልነበረም።
አሁንም መኖሩን እጠራጠራለሁ በስፋት እና የአዲስ አበባን ህዝብ በሽንት ቤት በጽዳት ምናምን ለማሸማቀቅ ይሄዳሉ። የተጠየቃችሁ ጥያቄ ከተማዋ እኮ 130 ዓመቷ ነው። ሀገሪቱ ውስጥ ካሉ ከተሞች የተሻለ ትምህርት ቤት ያላት የተሻለ ኢንፍራስትራክቸር ያላት በግለሰብም በመንግስትም ተቋማቶች። ስለዚህ ህዝቡም ቴክኖሎጂ ስልክ ቀድሞ አያና ስልክ ያየው አዲስ አበባ መጥቶ ነው። አብይ አህመድ ስልክ የነካው አዲስ አበባ መጥቶ ነው። ሽንት ቤቱን ቶ እነዚህ ሰዎች ህዝቡ ላይ ነው በአፋቸው ይጸዳዳሉ። ሽንት ቤት የለውም። ሽንት ቤት የሌለው ስንት ሰው ነው እዛ አካባቢ? ለብዙ ሽንት ቤት የሚጠቀመው ስንት ነው? ያንንም ከሆነ ደግሞ እናንተ ስለምትዘርፉት ስለነበረ እዛ ከባሌ ከሰላሌ እየመጣችሁ ስለምትዘርፉትና ገንዘቡን ስለምትወስዱ የሚከፍለውን ታክስ በደም ለልማት ስለማትውሉ ስለነበረ ነው። አሁን ለልማት የምታውሉ ከሆነ ጥሩ ነው። ህዝቡን ግን መሬቱን አፈነ ሽንት ቤት ስለነበረ መሬቱ ትክክል ስላልነበረ ወይም ደግሞ ሰፈሩ የተበላሸ ስለነበረ የደሃ ስለነበረ አሜሪካን ሀገር ጌሮም ይባላል። በየሰፈሩ አለ ጌሮ። የደሃ ሰፈር አለ። የደሃ ሰፈር አለና እናጥፋቸው እናፍርሳቸው አይባልም። ኢንፍራስትራክቸር ከሆነ እዛ የደሃ ሰፈር ውስጥ ልማት ይሰራላቸዋል። መንገድ ከሆነ ይሰራል። ፓርክ ከሆነ ይሰራል ለዛው ለነዋሪው እንጂ ሁሉም ሰው ሀብታም የሚኖርበት ሰፈር አይኖርም። አሜሪካን ሀገር የደሃ ሰፈሮች አሉ። ኢቭን ከተማ ውስጥ አሉ። ከተማ ውስጥ ብልጽግና ግን ምንድነው በልማት ሰበብ የአዲስ አበባን ህዝብ ደሃ ነው፣ ያው ሀገሩ ነው። ኢትዮጵያ ህዝብ በሙሉ ደሃ ነው፣ በአብዛኛው ደሃ ነው። አዲስ አበባም ብዙ ድህነት አለ። ያንን ህዝብ አልየው መሬቱን ልንጠቀው ነው በቃ። ደግሞ እሱን ደግሞ የሚያደርገው ደግሞ አብይ አህመድና ሽመልስ አብዲሳ እንዳሉት ከተማው የኛ የብሔራችን ነበረ፣ ይሄንን መሬት መንጠቅ አለብን ከህዝቡ ብለው አስበዋል። በቃላቸው ተናግረዋል። ያንን ተግብረዋል። ሽመልስ አብዲሳ ምንድነው የምትሉት? እኛኮ ከተማውን በህግ ሰዱ ይሉናል የኦሮሞ ብሔርተኞች። እኛ ለምንድነው ህግ የምናወጣው? ቀስ ብለን ከተማዋን እንወስዳታለን ብለዋል። ይሄን ያለው ሽመልስ አብዲሳ ነው። በቃል እየተደረገ ያለው ይሄ ነው። አሁን እኔ ይሄንን ስንናገር አይጠቅም። እኔ እንግዲህ ኦሮሞን እንደማልጠላ ብዙ ሰው ያውቃል። ሌሎቹም ጠልተው አይደለም የሚናገሩት፣ እርግጠኛ ነኝ ኢፍታዊነትን ነው የሚናገሩት። አይጠቅምም። በቃ እንደዚህ አይነት ነገር ነገ ከነገ ወዲያ የሚያቋስል ነው። ሌላውን አፈናቅለ ህፃናቶች እኔ ቪዲዮ እያየሁ ነበር። ከትምህርት ሲመጣ ቤታችን ፈረሰ የሚል ህፃን ልጅ እያየን እኮ ነው። አዲስ አበባ ቤታችን ፈረሰ መግቢያ አጣን እያለ የሚያለቅስ የአዲስ አበባ ልጅ እያየን ነው። ይሄ ልጅ አድጎ ምንድነው የሚይዘው? ቂም ይዞ ነው የሚያድገው። በቀል ይዞ ነው የሚያድገው። ስለዚህ እንደዚህ አይነት ነገሮች ይቅሩ ነው። ልማት አይሰራ አይደለም። ከተማ ታክስ የሚከፍለው እኮ ህዝቡ ልማት እንድትሰራለት ነው። መሬቱ ከተፋፈነ ከተማው ካልጸዳ የተሻለ የቤት ልማት መሰራት ካለበት አካባቢ ይፍረስና እዛው አካባቢ ላይ ኮንዶሚኒየም ይሰራ። አይሰራ እኮ ያለ ሰው የለም። ይሰራ በሚመጥነው ሰዎቹ በሚመጥነው መጠን ቤታቸው 2 ክፍል ካላቸው 3 ክፍል ቤት ሰጣቸው። ወይንም ኮንዶሚኒየም ከሆነ ደግሞ ኦኬ ፎቅ ስለሆነ ብዙ ትንሽዬ መሬት ወደ ላይ 10 ፎቅ 20 ፎቅ ይይዛል። ቀላል ነው። ህዝቡን እዛው ከተማ ውስጥ ሰርቶ እንዲበላ ማድረግ ይቻላል። የሚገርም እኮ እና ዳነች አበቤ ወያኔ በልማት ሰበብ ገበሬውን አፈናቀለ ብለው እኮ ከተማ ውስጥ አምጥተው የኦሮሞን ገበሬ ኮንዶሚኒየም መስጠት ብቻ እኮ አይደለም ሲመጡ አድርገዋል። ኮንዶሚኒየም ሰጥተው ኮንዶሚኒየም ውስጥ ሱቅ ከፍተንለታል ሰርቶ እንዲበላ ብለዋል እኮ በቴሌቪዥን እኮ አሳይቷል። ኦኬ በቴሌቪዥን አሳይቷል። እና የአዲስ አበባ ልጅስ ሰርቶ እንዲበላ ምን መደረግ አለበት? ከከተማ መውጣት አለበት ወይ? የኦሮሞ ገበሬ ወያኔ ያፈናቅሎታልና ዛሬ ኮንዶሚኒየም ይሰጠው ብሎ ያለ መንግስት ታከለው ማርጎታል። አዳነች አበቤ ያርጋለች። ይሄን ያደረገ መንግስት እንዴት ነው የነዋሪውን መሃል ነዋሪውን ደግሞ አውጥቶ ዳር ጥሎ እያለማሁል ነው የሚለው ነው። አሁን ዋናው ነገር ምንድነው? እኔ እንደ አዲስ አበባ ልጅ ሚዲያ ካውንስል ማቋቋመናል። አያና እንዳልከው ይሳደባል አልከው። ጠቅላይ ሚኒስትሩ ኢትዮጵያን ጉንዳን ብሎ የተሳደበ ደፋርና ተሳዳቢ ጠቅላይ ሚኒስትር ያለበት ሀገር ነው። ሀብታሙ በሻ አንድ ገና በማደግ ላይ ያለ ፖለቲከኛ አክቲቪስት ነው። የቃላት ወለምታ ከኔ ቢኖር እኔ ያለኝም ስልጣን ገና ትንሽ ነው። ኤክሰርሳይዝ እያደረኩ ነው። እሱ ነው የስልጣንም የኃላፊነትም በኃላፊነት በጠቅላይ ሚኒስትር ደረጃ ቁጭ ብሎ ያልቀሰ ጉንዳን ህዝብ እያለ የሚሳደብ ጠቅላይ ሚኒስትር ይዘህ ስለ ሀብታሙ ዲሲፕሊን ልታስተምሯችን ይሄ ራሱ ምን ድፍረቱን ከየት ነው የምታመጣው ነው ማለት አንተን ራሱ እና መሳደብ ትክክል ነው እያልኩ አይደል። ስለዚህ ኦኬ እሺ አመሰግናለሁ ቴዲ። ሌላ ቀን እመጣለሁ። ቴንክ ዩ
ቴንክ ዩ አዲሳችን። እሺ አያና ነው አጠር ነው ማድርገው። አሁን መሽቷል፣ አንተም ቆይተሃል መሰለኝ። የእንትና የኢወርልድ ደስ ይላል። ኢወርልድ እንትኑ ፕሮፖዛሉ ለኢትዮጵያ ሕዝብ ጥብስቅ አድርጎ መብላት ነው። ለውጥ በደንብ ብሉ ነው በቃ። ዋናው መብላት አለባችሁ ነው። ምን እንደምትበሉ ከየት አምጥታችሁ እንደምትበሉ ምንም ምክር የለም፣ ግን ብሉ። ስትበሉ የቀነጨራ ብሮ ይስተካከላል እያለን ነው። እንግዲህ እንደዚህ አይነት የፖለቲካ መፍትሄ ነው እንግዲህ እየተለገሰን ያለው። እሱ እንኳን ብዙ እንትን አለለው። የሙከጥሪው አዲስ አበባ ወንድሜ አሁን ወረደ እንጂ አዲስ ታይምስ ምንድን ነው? እኔ ስልክ ባሌ ሮቤ እያለሁ ትንሽ ልጅ እያለሁ የማኖቤላ ይሄ ቁጥር የሌለው የማኖቤላ ስልክ ነበር። እኛ ቤት ነበር ሰው መጥቶ ስልክ ከተማ ከአዲስ አበባ ሲደወልለት ምናምን የሚያወራው ሰው ስልክ ያየሁት እዛ አይደለም። ኮምፒውተር ራሱ አሁን እኔ አይቲ ውስጥ ነው የምሰራው። ኮምፒውተር እኔ ኤምኤስ ዶስ በሚባል 95 98 ቢሾፍቱ ላይ ነበር አፍተር ስኩል ምናምን እንወስድ ነበር። ሶ ተሳስተዋልና ግዴታ ሰው ሙከጠሪ መኖር የለበትም ወይም አዲስ አበባ ውስጥ ብቻ መኖር የለበትም። ኢንፍራስትራክቸር ካልክ ደግሞ አዲስ አበባ ላይ ኦፍ ኮርስ ኢንፍራስትራክቸር እኮ ስቶሬጅ ስታስተካከል ስቶሬጅ ማለት እኮ ዝም ብሎ ቦይ መቆፈር አይደለም። ከእያንዳንዱ ቤት የሚወጣውን ነገር የውሃ ተፋሰሱን የወንዝ ዳር ፕሮጀክት ይሄ ሁሉ እኮ ማለት ጤነኛ የማድረግ ከተማውን የማላቀቅ ነው። እኔ አስታውሳለሁ ከተማ ውስጥ ያልሄድኩባቸው ሰፈሮች የሉ። ግድግዳ ይዘህ ወደ ላይ የምትወጣበት ሰፈር እኮ አለ። እንደዚህ በቃ ዝም ብሎ ምንም ሳይቆፈር ሳይሰር ዝም ብሎ ሲሰፋ ቆርቆሮ ቤት ከላይ ስታየው እኮ ዝገት ከመዛጉ የተነሳ ማግኔት የማይስበው ቆርቆሮ። ይሄንን ተሸክመ ዓለም አቀፉ ማህበረሰብ ገጽታ የሀገር ፊት ነው። ዋና ከተማ ነው፣ የአፍሪካ መዲና ነው። ይሄ ሪላክስ መደረግ አለበት። ህዝቡ ሞር ኢንፍራስትራክቸር ማግኘት አለበት ማለት አይ ምናምን ሱቅ ተሰራ ከኦሮሚያ እንዴ ገላን እኮ ገላን የተነሺዎች የኮሪደር ተነሺዎች እኮ ቤት ብቻ ሳይሆን የእንጀራ መጋገሪያ የሱቅ የምናምን እኮ ተሰጥቷቸዋል አይደል? ለእያንዳንዱ ነገር ከህዝቡ ጋር መሬት ላይ ካለው ህዝብ ጋር ተነጋግረው ለመስራት ሞክረዋል። እዛ ውስጥ ችግር ካለ ይሄ ችግር አለ ጥሩ ነው ተብሎ ነው የሚነገረው። አንዴ ወደዚህ ሀገር ዞሬ ሽንቴን አልሸና ማውጪኝ መቤቴ ብለህ አምልጠህ ዞሬ ያላየኸውን ሀገር ለችግር ማስነሳትና ለእንትን ጊዜ እንደዛ ማውራት ትክክል አይደለም። ለፖዚቲቭ ኖት ለመጨረስ የላም ቅድም እንትን ብያታለሁ። ግን እሺ ምን እናድርግ የሚለውን ነገር እነኚህ ሰዎች ከሰማይ አይደለም የመጡት፣ ፖለቲካ ነው የሚሰሩት። ከዛ ከፖለቲካ ውጪ አስተዳደር ነው። ዛሬ የተከሉትን ዘንባባውም ሆነ የወንዝ ዳሩ ፕሮጀክቱም ሆነ ከተማ ማሳመሩንም ሆነ ስንዴውም ሆነ whatever it is ከ85 ቢሊዮን ወስደውት ዛሬ 185 ላይ ፕሮጀክት እየተደረጉ ነው። ነገ እንዴት ነው 500 ቢሊዮን የምናስገባው? እንዴት ነው $1 ትሪሊየን ጂዲፒ የሚኖረው ሀገራችን? ይሄ ጂዲፒ ብቻ ሳይሆን ደግሞ እንዴት በፓሪቲም ትክክለኛ ኦቨርኦል ለህዝብም ፒፒፒውንም እንዴት እናስተካክላለን የሚለው የኛ ድርሻም አይደለም ወይ? አብይ አህመድ እኮ በሻሻ ነው የተወለደው። እንደኔ እኮ ቤት ውስጥ ስልክ አልነበረው። እንደኔ እኮ መስዶስ ከልጅነቱ ጀምሮ እኔ እኮ አስጠኝ ነበርኝ። በእድሜ ትንሽ ነው የሚበልጠኝ። እሱ ይሄንን ያህል እየተጣጣረ ከሆነ whatever ሚስቴክም ይኖረው ምንም ይኖረው ችግርም ይኖረው ጥሩም ይሁን አዳነች ይሄን እየሰራች ከሆነ እኔ ደግሞ ምንድነው ዛሬ ለነሱ እየነቀፍኩም እያስተካከልኩ እንደው ስልጣንም ለማሻማት እየሞከርኩኝ ምንድነው ማደርገው? ዛሬ ሀገሬን ለመገንባት አትቤር ሚኒመም ለናትህ የምትልከው ለቤተሰብ የምትልከው ብር እንኳን ሀገርህ በጤነኛ መንገድ እንዳይገባ ለ10 ብር ልዩነት ብለ ፐር ዶላር በጥቁር ገበያ በኩል የምትልክ ከሆነ መስዋዕትነት መክፈል አትፈልግም። 5 ሳንቲም ማውጣት አትፈልግም። ከነገር ከጭቅጭቅ ከስድብ ከጥላቻ ከዘረኝነት ውጪ ኮንትሪቢዩት ማድረግ አትፈልግም ማለት ነው ለዛ ማህበረሰብ። ወሬ ብቻ እንዴት ኮንትሪቢዩት እናደርጋለን? ጥላቻ ብቻ የተሰራ ነገር ሳይተጸየፍኩ ተናደድኩኝ አይኑን ማየት አልፈልግም። that's not going to work። ህዝብ ያያል፣ መሬት ላይ ያለው ህዝብ ይታዘባል። መጀመሪያም እነሱ ድህነት ውስጥ ጥለን እንደወጣን ያውቃሉ። በሊቢያም ሙጣ በቦሌ በፍላይት ሙጣ በትምህርትም ሙጣ በምንም ሙጣ ወጥተህ እንደቀረ ችግሩን እነሱ ጋር ትተህ እንደመጣ ያውቃሉ። ሶ ምንድነው ማድረገው? እኔ ማድረገውን አውቃለሁ፣ ድርሻዬን አውቃለሁ፣ በመናገረው በእጄ በገንዘቤ ምሰራውን አውቃለሁ። ኦኬ እኔ ዶላር ፍሎት ከተደረገ በኋላ አንዲት ብር በብላክ ማርኬት አለክ በባንክ ነው የምልከው። ይቅርብኛ 10 ብር this is my sacrifice።
ምክክር ውስጥ እሳተፋለሁ ላለው ፖዚቲቭ ነገር ለመናገር ሞክራለሁ። የኔ ናት እቺ ያንተ ድርሻ ምንድነው? why don't we do that አይደል? ይሄን መንፈስ የሌለው ጥላው በለው ፍለጠው ብሎ ከዛ ሀገሬ ደሃ ሆነች መነፋረቅ ምንኛ ነው? ራስን እየጠለፉ እኔ እኩል አይደለሁም፣ እኔ ሰው አይደለሁም፣ እኔ እንዳቢ እንዳዳነች አይገባኝም፣ እኩል አይደለሁም የሚል የበታችነት ስሜት ነው እንጂ የኔም ሀገር ነው እኔም ልገንባ በዚህ በኩል በምችላት የሚል መንፈስ ውስጥ ብንገባ ያዋጣናል እላለሁ። ቴንክ ዩ ቴዲ፣ አመሰግናለሁ። ቴንክ ዩ አያና። ኢሊያችን ቴንክ ዩ አያና። ፋይናሊ አትሊስት አንተ ትንሻውን አመንክ። ተመስገን። አጸዳዋችሁ ምናምን ቆርቆሮዋችሁን ሽንት ቤታችሁ ምናምን ከማለት ከበሻሻ መጥቶ ምናምን ማለት ልክ ነው። በቃ እኔ አንዳንድ ጊዜ መሰዳደው መተራረቡን ባላምንበትም ልክ አይደለም። ሪስፔክት ብንደራረግ ጥሩ ነው ብዬ የማምን ሰው ነኝ ፐርሰናሊቲ። ቢሆንስ በስድብ ማምን ሰው አይደለሁኝም። ግን አንዳንድ ጊዜ ቱ ማች ነው የምትናገሩት። የአዲስ አበባን ህዝብ መጥቻ አጸዳዋችሁ ምናምን በኢማጂኔሽን መኪና እየነዳክ ያደክ እያልኩኝ ምናምን ብሏል ፕራይም ሚኒስተሩ። መጥቶ እኔ መደብ ላይ አድጌ ምናምን እንዳሉትም ደግሞ ማጆሪቲው የገጠር ህዝብ ይታወቃል። ሽንት ቤት ምናምን መጥቶ ያጸዳውሽ ምናምን ሲለኝ በጣም ያናድደኛል። መጀመሪያ ራስን እዛ ታጸዳም እንዲ አካባቢህን የተወለድክበትን ማህበረሰብ ሽንት ቤት ስራለት አጽዳለት ምናምን ነው ምልክ። እኔ መጥቼ እኛን ለመምሰል መታችሁ የምትጋጋጡ ሰዎች እኛን ለማጽዳት በጣም ያስቃል። ራሱ የሚሰማችሁ ሰው ራሱ ይስቃል። አዲስ አበባን አጸዳሁት ምናምን ስትሉ ቢደረግም እንኳን ራሱ በህዝብ ሀብት ኢኮኖሚ ነው የምታደርጉት፣ የራሳችን ታክስ ነው የምታደርጉት። እና አንድ ቅድም እኔ ትንሽ ገረፍ ሳርቅ ጥያቄ ስጠይቀኝ ቴዲ ያቋርጠኛል። እኛም ለዚህ እኮ ነው እኛ ከኔ እኩል የሰፈሬ ልጅ ሆነች እኔ አብራኝ የሚኖሩ የሰፈር ልጆች ኦሮሞዎች እንደኔ አይነት ጥያቄ ያላቸው በጣም ብዙ ሰዎች አሉ። በጣም ትንሽ ሰዎች ናቸው እንደዚህ አይነት። ለዛ ነው ልክ አብዲስ አይነት አስተሳሰብ ያለው ልክ ስለ ባልና ሚስት የሚያወራ ይመስላል። ባለቤቶች ቅብር ጥሴ ምናምን ሲላት በቃ የመጣበት እንኳን ባስገን አልተመለሰችም እሱ እና ባለቤት ምናምን ይላል። ልክ የሆነ ነገር ለሌሎቹ የሚተርፍ ይመስል በጣም የተወሰኑ ግሩፖች ናቸው። ይህ አይነት አስተሳሰብ ስላለ ነው እንደ ህዝብ የአዲስ አበባ ህዝብ በቃ ችግር ውስጥ ያለው። እንደዚህ አይነት አስተሳሰብ ያላቸው ሰዎች ስላሉ ነው ፕሮብሌም ውስጥ ያለ ነው እንደ ህዝብ ማለት ነው። እና ማመንህ ጥሩ ነው እንደሱ ማለት ካያና ልክ ነው። በቃ ግን ፕራይም ሚኒስተሩ ዶክተሩንም አስቀምጦ ዶክተሮችን ሌክቸር ይሰጣል። መምህር አስቀምጦ መምህሮችን የሆነ ሰዓት ላይ ደግሞ ስለ ተረትም ሁሉንም ያውቃል። እኔ እንጃ አይቼም አላውቅም እንደዚህ አይነት አሮጋንት በቃ ሁሉንም አውቃለሁ ከሚል እኛ ኢትዮጵያን ውስጥ በጣም ብዙ ፕሮብሌም ያለብን ሰዎች ነን። ብዙ እንደ ሀገር ችግር አለብን። ከሁሎችም ሀሳብ ከምሁራኖችም ከሁሉም ሀሳብ ሰጥቶ ምህዳሮችን አስፍቶ የፖለቲካ ፓርቲዎችን ነፃነት ሰጥቶ ሚዲያዎችን ነፃነት ሰጥቶ ለውጥ ማምጣት ይቻላል። ግን ተመሳሳይ ነገር ነው። ኬት ነው የመጣው ብትል ኦብቪየስሊ ተመሳሳይ አስተሳሰብ ተመሳሳይ አይዲዮሎጂ ይዞ የመጣ ሰው ነው። እኛ ጀስቲ ነው ተሸውደናል። ሁላችንም እውነት መስሎን ነበር። የኢትዮጵያ ህዝብ ይህን ያህል ምስኪን ነው። ማንህ ምንድነህ ሳይል በቃ ኢትዮጵያ ስትል ብቻ አክሴፕት የሚያደርግ በቃ እጁን ዘርግቶ የሚቀበል ከዚህ በላይ እንደዚህ አይነት ህዝብ የለም። ግን ደግሞ ራስክ ተቀይረክ እኔ አዲስ አበባ ላይ ተቀምጬ መንግስቴ የተነካና ከሰበታ ከምንድን የመጣው ብለክ እኔን ሳይኮሎጂካሊ ዳሜጅ ለማድረግ ከተማዬ ላይ መተክ ኦረፈሳድን ገና ወንበሩ ላይ ተቀምጠህ ወንበሩ ገና ቁጭ ከማለት ከተማዬን አይነት ፕሮፓጋንዳ እንደዚህ አይነት ስትራቴጂ ውስጥ ስትገቡ እንደ ህዝብ ተቃውሞ እንደሚነሳብህ ማወቅ አለብህ። ህዝብህን ደግሞ አለማው ብለክ ስታፈናቀል ያፈናቀልከውን ሰው በቂ ለህዝብ ከሆነ የምትሰራው ሪሊ ለኔ ነው አይደል ከተማውን የምታሳምረው። እኔ ጥያቄ አለኝ ለምንድነው እንዲህ የሚሆነው ብለክ ልክ አዲስ ታይምስ ሲናገር ነበር። ከህፃናት ጀምሮ ስንት አይነት ፕሮብሌም ውስጥ አለ። ያንን ጥያቄ ስንት ስትል ቁራግ ምናምን ፕሮብሌም አለ ብሎ አንድ ዘፋኝም ሲነግርህም ሆነ ምናምን በስድብ ነው። እንደ ፕራይም ሚኒስተር አይደለም ወጥቶ ራሱ የሚናገረው ቋንቋ የምናውቀው ነው። በጣም አንድ ፕራይም ሚኒስተር ሊናገር የሚገባውን አይነት ቋንቋዎች አይደለም የሚጠቀሙ። ቁራ እንደዚህ ምናምን በቃ ጀስት የሚሰጣቸው ኤግዛምፕሎች በራሱ በጣም በቃ የወረዱ አንድ ጠቅላይ ሚኒስተር ሊናገራቸው የማይገባቸውን ቋንቋዎች የሚናገረው እና ሀሳብ አምጡ ይላል። ሀሳብን ማን ሰምቶ ህዝብህን እኔ ስራዬ ሶፍት ነው ማቀበል ነው የሚልክ ልክ ነው። እናንተ መታችሁ እኮ እኔ ችግሬን ብነግርህ ራሱ 24 ሰዓት ሙሉ ከመበሻሸቅ የዘለለ ነገር የለውም። ለማዳመጥም ፍቃደኛ አይደለህም። ኦልሬዲ ማይንድህ በቃ ተዘግቷል። ፕራይም ሚኒስተሩም እናንተን ደጋፊዎችን ነው የሚመስለው። በቃ ኤግዛክትሊ በቃ አንድ አይነት ናችሁ። ይሄንን ነው የምለው። ቴዲ ቴንክ ዩ። አንዴ ቃል ያለሽ
መጨመር ትፈልጋለሽ? ዳሶ በቃ እና ምንም አይዲያም ብንሰጥ መደማመጥ የለም፣ ትርጉም የለውም። እና ፕራይም ሚኒስተሩ እባክህን ዶክተሮችን አስቀምጠህ ዶክተሮችን አትምከር። ሌሎች በቃ ሰው የራሱን ሙያ ማወቅ አለበት። እና ደግሞ በቃ ከንቲባ ቢሆን ፕራይም ሚኒስተሩ ቢሆንስ በጣም ብዙ ከተማዎችን ማሳመር ይችላል። በጣም ብዙ አይዲያ አለው። በጣም ይወዳል ከተማ ማሳመር ምናምን እና ደግሞ ያምራሉም ደግሞ በጣም በአጭር ጊዜ ነው የሚያልቁት ምናምን። ጥሩ ነው እሱ መሄዱ። ግን የሚያስፈልገን አሁን ሊደር ነው፣ በጣም ብልህ የሆነ ሊደር፣ በቃ ሀገራዊ አንድነትን የሚያስጠብቅ፣ ዳር ድንበሮችን የሚያስጠብቅ፣ ህዝብና ህዝብን የሚያስታርቅ። ይሄ እኔ ኦሮሞ ነኝ መኑኝ እያሉ በየሚዲያ የሚዞር ሳይ ዘረኝነትን የሚያጠፋ ከብሔር የወጣ አመለካከት ያለው መሪ፣ እንደዚህ አይነት መሪ ነው የሚያስፈልገናል። ሊደር ያስፈልገናል። ፕራይም ሚኒስተሩ ለከንቲባ በጣም ጎበዝ ነው፣ ግን ለፕራይም ሚኒስተር ነው ዘረኝነትን የሚያጠፋ ሊደር ነው የሚያስፈልገን። ያስኔ ኦሮሞ ነኝ ባካችሁ ተቀበሉኝ፣ እኔ አንድ ብሔር መሪ ነኝ የሚል ሳይሆን መሀል አዲስ አበባ ላይ ተቀምጦ የሁሉንም አስተሳሰብ የያዘ ጭንቅላት ያለው ይሄ ኋላ ቀር በዚህ እድሜው ደግሞ ኢዝ ቬሪ ያንግ የተሻለ መሆን ይችል ነበር ከሁሎችም፣ ግን አልተጠቀምበትም ኦፖርቹኒቲውን። ቴንክ ዩ ቴዲ ባይ። ቴንክ ዩ ቴንክ ዩ ከልባም ሰገን። እሺ 1 2 3 2 1 ሁላችሁንም እናመሰግናለን። እሳት የራሱ ፖለቲከኞች እንዳደመጣችኋቸው ነበር። የዛሬ ወሬያችን እንዴት ነበር? የተለያዩ ሀሳቦችን መስማት አለብን። ኮሜንት ላይ በጣም ብዙ ለውጦች አሉ። በጣም ብዙ ለውጦች አሉ። ስቲል ግን በጣም ብዙ መሰልጠን ይቀረናል። መስማት ብቻ የምትፈልጉትን ሰምታችሁ መስማት ማትፈልጉት ላይ መቃወሞች ምናምኖች አሉ። የሀሳብ ልዩነት ለዘላለም ይኑር። ይህንን ኢንተርቴን ማድረግ አለብን ለማለት ያን አንደርስታንድ። የአንዳንዱ ትንታኔ ሊያናዳችሁ ይችላል። ከአንደኛው ስቴድ ወደ አንደኛው ደግሞ የሚያስደስታችሁ ሊመጣ ይችላል።